ያው ብዙ ተማሪዎች ይጠይቁኛል፣ ግን በብዛት ደግሞ ከምጠይቃቸው ጥያቄዎች መካከል ዋነኛው በቃ ራሴን ከሰው ጋር ኮምፔር አደርጋለሁ። ለኢንትራንስ ኤግዛሚኔሽን ቢሆን በቃ በላይፍም ሰው ጋር ስኖር ራሴን ኮምፔር አደርጋለሁ ምናምን፣ ራሴን የበታችነት ስሜት ይሰማኛል ምናምን ያላችሁ ነው የምጠይቁኝ። ምን ላድርግ ትሉኛላችሁ። እና ማይሆነስት አድቫይስ እዚህ ጋር ሊሆን የሚችለው በቻላችሁት አቅም አሁን የምነግራችሁን ነገር አፕላይ ብታደርጉት ይሻላል ብዬ አስባለሁ። አሪፍም ኪውር ይሆናል ብዬ አስባለሁ። እሱ ምንድን ነው የዓለማችን የፊዚክስ አሪፍ እውቀት አለው ተብሎ የሚታሰበው እንኳን አሪፍ አይኪው አለው ተብሎ የሚታሰበው አልበርት እንኳን ሁሉም ነገር ሪላቲቭ ነው ብሎ ነው የሚናገረው። ያ ማለት ሁሉም ነገር አንጻራዊ ካልሆነ በራሱ ሊለካ አይችልም ብሎ ነው የሚናገረው በሪላቲቪቲ ቲዮሪው። እና እኛም ብንሆን ስንኖር ሰው ከሰው ሪላቲቭሊ እየታይ ካልሆነ መለካት አንችልም። አክቹዋሊ ግን ኔጌቲቭሊ ደግሞ እየወሰዳችሁ ራሳችሁን እየተጎዳችሁበት ይሄ የበታችኝነት ስሜት እየተሰማችሁ ምናምን ከሆነ ደግሞ ማድረግ ያለባችሁ ነገር ብዬ የማስበው አሪፍ ጓደኞች መያዝ ነው። ምክንያቱም ብቸኝነት ነው ብዙ ጊዜ እንደዚህ አይነት ስሜት እንዲሰማችሁ የሚያደርገው። ስለዚህ በቻላችሁት አቅም በቃ በቻላችሁት አቅም እንደምንም ብላችሁ እዛ ትምህርት ቤት ውስጥ አሉ የተባሉ ጂኒየሶች ወይም ደግሞ በትምህርት እንኳን ጂኒየስ ባይሆኑ ስማርት የሆኑ አሉ። በቃ ላይፍ ላይም የሆነ አብሯቸው ቁጭ ስትሉ ሞራሊ ሰፖርት የሚያደርጓችሁ ወይም ደግሞ እናንተ ጥሩ ስሜት እንዲሰማችሁ የሚያደርጓችሁ፣ መጥፎ ስሜት እንዳይሰማችሁ የሚያደርጓችሁን አሪፍ ጓደኞች መያዝ ነው። ሰው በዛ አይነት ወይ የምትሄዱ ከሆነ ሞራሊ ስትሮንግ መሆን ትችላላችሁ ማለት ነው። እንደዛ ስትሮንግ ሆናችሁ ማለት ደግሞ ኢንትራንስ ላይ ኮንፊደንት ሆናችሁ ለማረፍ ይረዳችኋል። ስለዚህ በዛ አይነት ወይ ራሳችሁን ሰው ጋር ኮምፔር ላለማድረግ መሞከር and at some extent ደግሞ that's how life works። so ይህን አንደርስታንድ አድርጋችሁ ኮምፔር ማድረግ ራስ ያለ ነገር ስለሆነ ይሄ የብቸኝነት ስሜት ነው እየጎዳችሁ ያለው ብዬ ስለማስብ እሱን ለመቅረፍ ሞክሩ። ሌላም ጥያቄ ካላችሁ ልጠይቁኝ ትችላላችሁ። ባይ